ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ናችሁ? እንግዲህ ቀንጨብ ያደረኳቸው ቪዲዮዎች አሉ። እነዛ ቪዲዮዎች ለእናንተ ይሆናሉ ብዬ ነው ያመጣሁት። በሚያስቀው እየሳቅን እንደገና ደግሞ የታዘብንበትን ደግሞ ትዝብት የታዘበናል ብለን የምናያቸው ጉዳዮች አሉ። በጣም ፊልም የሚያስደርጉ የሚያበሳጩ አሉ። እነሱን ተራ በተራ እናያለን። ሀሳብ አስተያየታችሁን እንግዲህ ጻፍ አድርጉልን። ኮሜንት ላይ ገቡና ጻፍ አድርጉልን። የመጀመሪያ ቪዲዮ የሚሆነው እንግዲህ ከሌላ ዓለም ፈን ያደርጋሉ የሚባሉ በጣም እኔን የሚያሳቁኝን ነገሮች ነው ወደ እናንተ ማመጣው። በነገራችን ላይ የክራር ሚዲያ ነው። ክራር ሚዲያን ሰብስክራይብ አድርጉ። ሰብስክራይብ ማድረግ አይረሳ። ሰብስክራይብ አድርጉ። ላይክ እና ሼር አድርጉና ለሌላው እንዲደርስ ደግሞ አድርጉ። አሁን ቀጥታ ወደ ሳቅ ወደ ጫወታችን እንሄዳለን። አቆምኩት። በኋላ ሳቅ ጫወታውን በኋላ አመጣዋለሁ። ሌላ አንድ ዛሬ የደረሰን መረጃ አለ። በአዋሳ ኢንዱስትሪ ፓርክ ኢንዱስትሪ መንደር የደረሰ አንድ የሚያሳዝን ዜና አለ። ምን እንደሆነ አይታወቅም። ቻይናዎች አንዱን ኢትዮጵያዊ በአገሩ በድንበሩ እንግዲህ እንደዚህ አድርገው መተውታል። ዜናውን ሰምተን እንመለስ። ዛሬ በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው ይህ ቪዲዮ ምንድን ነው? በሐዋሳ ኢንዱስትሪ ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኝ ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩም ደጋግመው ቢያመለክቱ የሚሰማቸው እንዳጡ ያጋሩት ቪዲዮ ነው። እንደምትመለከቱትም ይህ የምታዩት ወጣትም በአንድ ቻይናዊ ራሱን እስከሚስት ድረስ ድብደባ ሲፈጸምበት የሚያሳይ ቪዲዮ ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል እየተወሰደ ባለበት ወቅትም ራሱ ቻይናዊው ጭምር ስሜታዊ ሆኖ እንደነበርም መረጃውን ያጋሩት ሰራተኞች መናገራቸው ነው የተዘገበው። ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ የሶላር ፓናሎችን እያመረተ የሚገኝ ፋብሪካ ነው። እንግዲህ መንግስት ይህንን መረጃ አጣርቶ በዜጎች ላይ እየደረሰ ያለውን ያልተገባ ድርጊት እንዲያስቆም አስፈላጊውንም እርምጃ እንዲወስድም በዚሁ አጋጣሚ ለመጠየቅ እንወዳለን። እንግዲህ እንዳያችሁት ነው። ይህንን እንግዲህ እኛ እንደዚህ ማለት አንችልም። የተመታው ሰው ፍትህ እንዲያገኝ ግን እንጠይቃለን። ምክንያቱም ተመቷል። ስለዚህ ፍትህ እንዲያገኝ ሌሎቻችሁ ምንድን ነው መደረግ ያለበት? ሀሳብ አስተያየት ካላችሁ ሀሳብ አስተያየት መስጫው ላይ ጻፍ አድርጉልን። አሁን የሚሄደው ወደ ደንቦች ነው የሚሄደው። ደንቦች አሁን የምናየው ደንቦቹ ተመርቀው ሆይ ተብለው ሞቅ ደመቅ ባለ እደጉ ተመንደጉ ተብለው ከስልጠናው መጨረሻ ሰዓት ከዛ በኋላስ ምንድን ነው የሚደረገው? ተራ በተራ እናያለን። ሀሳብ አስተያየታችሁን ግን ስጡ። ደንብ አስከባሪዎች ደንብ ሲጥሱ ማየት ፈጽሞ አስነዋሪ ነው።
ደንብ አስከባሪ ሆነ ሚስትሩ በጠረባ እያንሳፈፍ እንዴት ይችላል? እንደዚህ ይቀጠቀጥ ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማለት ነው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ ጀምር ግራ ገበ እንደ ደንብ ሁን ማለት ደንብ ማለት ስርዓት ማለት ነው። አስከባሪ ደንብ ሚስትሩ በጠረባ እያንሳፈፍ እንዴት ይችላል? እንደዚህ ይቀጠቀጥ ቪዲዮ አለ። የቴሌቪዥኑን ያላሳይም ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ የተቀጠቀጠ እንግዲህ ዝም ብዬ ከርቀት የታየውን ነው አንድ ቀን ጭብ ያሳየኋችሁ። ከዚህ በላይ በጣም ብዙ እንደዚህ አይነት ነገሮች በብዛት ቲማቲም፣ ሽንኩርት፣ ቃሪያ፣ ካሮት በቃ ዘርግተው የሚሸጡትን እናቶች እኔ አግባብ ነው ብዬ አላምንም። እንደተባለውም ሕግ አስከባሪዎቹ ደንብ አስከባሪዎቹ ስራቸው ምንድን ነው? በቃ ስራቸው እኮ ደንብ ማስከበር ነው። ደንብ ማስከበር ማለት እየጠለስክ እየመታ እየበተንክ አይደለም። ሕጉም እንደዚህ አይልም። ሕጉ ብሎ አያውቅም አይልም። እነዚህ ሰዎች ጥፋተኛ ከሆኑ ትይዛለህ፣ በቃ ወደሚመለከቱ አካል ይዘህ መሄድ ነው። እንደው እኮ ብንችል እኮ እኛ ደንብ የምናስከብር ሰዎች ቤተሰቦች አሉን። አሁን እቺ ምስኪን እናት፣ እነዚህ ምስኪን ሻጮች ጉሊት ላይ እንደዚህ እያነጠፉ የሚሸጡ እነሱን እቃቸውን በትኖ መጣል ማለት ምን ማለት ነው? እቤት ስንገባ ምንድን ነው የሚሰማን? ለሚስቶቻችን ለልጆቻችን እህት ልትኖር ትችላለች። ለእህት ወንድም ሊኖር ይችላል። ለወንድም ዛሬ ስራ ላይ አንዷ ዘርግታ እየሸጠች ከዛ በካልቾ መትቼ በትኝ ብለት ልታወራ ነው። እንዴት እንደዚህ ይደረጋል? እናያለን እኮ በሌላ ዓለም የሚደረጉ ሕግ አስከባሪዎች ምን አይነት ነገር እየሰሩ እንደሆነ እናያለን። ከነሱ አንዳንዴ እኮ ብንማር ምንድን ነው? ይኸው በቃ በዛ ሀገር እኮ ተፈቅዶ ላይሆን ይችላል፣ ክልክል ሊሆን ይችላል። መንገድ ላይ ነው እየተነገደ ያለው። ግን በምን አግባብ በምን አይነት ስርዓት አስነስቶ ወደዛ ማድረግ ካልተቻለ በቃ አይቻልም። እምቢ ሲሉ ደግሞ ሁለቱንም እቃውንም ነጋዴውንም ይዞ ሄዶ አለ ሕግ አስከብሩ የላካቸው አካል አለ ወደዛ መሄድ መጠለስ ምናምን ምንድን ነው? እቺ ሴትዮ እነዚህ ልጆች ቤተሰቦቻቸውን የሚያስተዳድሩ ቢሆንስ ምን ያደርጉሽ? ምን ያደርጉ? ስለዚህ ይሄንን የሚመለከታችሁ አካላት ተብሏል እኮ በአግባቡ አስተናግዱ። እንዴት ዱላ እንዴት በእነዚህ ይነሳል? ስለዚህ ሀሳብ አስተያየታችሁን ጻፉልኝ። እናንተም እንደዚህ አይደለም መሆን ያለበት እንዲህ ነው ብላችሁ ጻፉልን። በስተመጨረሻ ማስተላለፈው እንግዲህ ቀልዶች አሉ፣ ሳቆች አሉ። እነሱን ሳቆች ወደ እናንተ ላለው እሱን ተጋበዙልኝ። ልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመግባት ከበደኝ የሆነ አባት ከበደኝ ዋጋው ላልገባቸው ተግባር ወንጀት አርስ ጀጋው ልጅኝ የጎዳናው ንጉስ እጭ የቆንቀጭ ታይገጭ ገጭ ደግሜ ላስታውስሽ ይረታል እየለፋ እንግዲህ ሁልጊዜ እንደምለው ለሀገራችን ሰላም ፍቅርን እመኛለሁ። እግዚአብሔር ያድላት እላለሁ። ይህ ክራር ሚዲያ ነው። ክራር ሚዲያን እንግዲህ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ ነው ለሌላውም እንዲዳረስ አድርጉ። ለዛሬ በቃኝ። ይመቻችሁ።
ይሁን።